ተመልሰናል። ክቡራትና ክቡራን አድማጮቻችን እንቀጥላለን። የሳምንቱ መጨረሻ የቅዳሜና እሁድ ፍልሚያዎችን ምን አዳዲስ ነገሮች አሉ የሚሉትን እየቃኘን እንገኛለን። ቀጣይ ማረፋችን ለአውሮፓ ቻምፒዮንስ ሊግ የሚደረገው ፍጥጫ ላይ ወሳኝ የሚሆን ጨዋታ ነው። ቀዮች ሰይጣኖች ማንቸስተር ዩናይትዶች አስቶን ቪላን የሚያስተናግዱበት ጨዋታ በጉጉት ይጠበቃል። የሴንት ጄምስ ፓርክ ስቴዲየሙ የአርሰናል ሽንፈት፣ የማንቸስተር ዩናይትድ ሽንፈት ጨዋታዎች ሳያረግ ተረሳስቶለታል። ማንቸስተር ዩናይትድ ሳይጫወት ተረስቷል እኮ ሽንፈቱ ተረሳኩ። አሁን በመቆየታቸው ምክንያት ማለት ነው። ጨዋታ ሳያረጉ በመቆየታቸው ምክንያት ተረስቷል ምን ለመናገር። ምክንያቱም አሁን ኒውካስል ማንቸስተር ዩናይትድ ያሸነፈ የሚመስል ዝም ብለህ ቁጭ ብለህ ስታስበው የዛሬ ሶስት ሳምንት ምናምን ነው የሚመስለው። ራቅ ያለ ይመስላል። ያው የማንቸስተር ዩናይትድ ሳምንት አለመጫወት ያመጣው ነው። በነገራችን ላይ ብሪያን ምቡሞ ስለዚህ ጉዳይ ተናግሯል። እኔ የምፈልገው በየሶስት ቀኑ መጫወት ነው ብሏል። በየሶስት ቀኑ መጫወት እፈልጋለሁ፣ በየሶስት ቀኑ እንድጫወት የሚፈቅድ ኢንቫይሮንመንት ነው የምፈልገው የሚል አስተያየቱን ያስቀመጠበት ሂደት አለ። ማንቸስተር ዩናይትድ ከአስቶን ቪላ ቲያትር ኦፍ ዘ ድሪምስ ላይ በ5 ተከታታይ ጨዋታዎች ማንቸስተር ዩናይትድ ድል ያደረገበት ነው። ለመጨረሻ ጊዜ በዚህ ቡድን ከተሸነፈ 5 ዓመታት አልፎታል። 2021 መስከረም ላይ ነበር የተሸነፉት። ምን እንጠብቃሉት? እና በጣም ሶፊ አሪፍ ጨዋታ እንመለከታለን ብዬ አስባለሁ። በነገራችን ላይ እኔ የአስቶን ቪላ ጌታ እኮ ማንቸስተር ዩናይትድ እውነት ለመናገር 5 ጊዜ ስራሽ ነው። አይ እኔ ልንገርህ በሽንፈት ውስጥ ሆኖ ማንቸስተር ዩናይትድ የሚያኮራ ሽንፈት ሲሸነፍ ካስታወስኳቸው ጨዋታዎች ውስጥ የአስቶን ቪላ ጨዋታ አይምሮ ላይ ብዙ የአስቶን ቪላ ጨዋታዎች አሉ። በተለይ ጣሊያናዊው ማኬዳ ያስቆጠራት ጎል ኢቭን በዚህ ዓመት ማንቸስተር ዩናይትድ ቢሸነፍም በፌስቲቭ ፔሪድ ጨዋታዎች በአስቶን ቪላ ማለት ነው ቢሸነፍም ሲሸነፍ ራሱ በሽንፈት ውስጥ ደስታ ይዞ የሚመጣ ሽንፈት ቲም ተበልጦ አይደለም የሚሸነፍ አንሰራርቱ በልጦ ሞክሮ ቢሸነፍ ሳቲስፋይድ እና የአስቶን ቪላ ጌታ ማንቸስተር ዩናይትድ አስቶን ቪላ እነ አርሰናልን እነ ማንቸስተር ሲቲን እነ ቼልሲን በሚፈትንበት ልክ ማንቸስተር ዩናይትድን ሲፈትነው አልተመለከትኩም። እኔ ያሸንፈናል እኮ አይኖ ግን በሚያሸንፉት ጨዋታ ላይ አስቶን ቪላዎች ዩናይትድ በልጦ ነው ሲያሸንፍ የምመለከተው እና የእሁዱም ጨዋታ ከዛ የተለየ አይነት ስሜት ይኖረዋል ብዬ አላስብም። ዩናይትድ ላይ የምመለከተው ነገር ምንድነው? አሁን እረፍት ወስደው የሚመጡ ቡድን ነው። ያን ነገር በደንብ ማሳየት አለብህ። ተጠምተህ ነው የምትመጣው እኮ ጨዋታ ርቦህ ነው የምትመጣው፣ መጫወት ፈልገህ ነው የምትመጣው። አርቲ በዛው ልክ እኮ ጨዋታ ለማድረግም ደግሞ እኮ ምንድነው የሚባለው መኪና ሲነዳ ነው እንደሚሰራው እንደሚባለው ይሄ ጨዋታ መደራረብ ነው እንጂ በጣም መጥፎ። አሁን አርሰናል የሚያደርገው ጨዋታ በየ3 ቀኑ ሲቲ የሚያደርጉት በየ3 ቀኑ የሚደረገው በጣም እሱ አደገኛ ነው። እሱ ልክ ነው። በተቃራኒው ደግሞ እንደ ማንቸስተር ዩናይትድ አይነት ረፍት ደግሞ 3 ሳምንት 2 ሳምንት ግን ልትጓጓ ይገባል። ሶፊዬ ጉጉት እንዳለ ጉጉቱ በተጨማሪ መስራትም አለባ፣ ስፔሻል ነገር ማዘጋጀት አለ። ይሄ የአሰልጣኝ ስራ ነው በዋነኝነት። እሱን ነው የምልህ እና ማለት አሁን አስቶን ቪላ ትናንት ተጫውቷል። የሚያርፈው መች ነው? ዛሬና ነገ ነው የሚያርፈው። ማንቸስተር ዩናይትድ እየተጫወተ ኤፍ ኤ ካፕም የለበትም ባለፈው ሳምንት እየተጫወተ። ስለዚህ ሜዳ ላይ ልታሳየው የሚገባው ነገር እያንዳንዱ ሜዳ ማካለል ነው ያለብህ። ሂት ማፑን እዛም እዛም መርገጥ ነው ያለብህ። የሆነ አደን የወጣ አንበሳ አለ አይደል? የተራበ አንበሳ እንደዛ ነው መፈንጨት ያለብህ። ይሄ ይስማማለሁ፣ የካሪክ ስራ ነው። ልጆቹን በደንብ እንዲጫወቱ ማድረግ አለበት፣ ትእዛዝ መስጠት አለበት። እኔ በጣም የእሁዱ ጨዋታ ክሪቲካል፣ ምክንያቱም የአውሮፓ ቻምፒዮንስ ሊግ መግባት አለበት። ስቲል ባይ ዘ ዌይ አሁንም የእንግሊዝ ኮፊሸንት ጥሩ ነው። እንግሊዝ ክለቦች በአውሮፓ ውድድሮች ላይ ሽንፈትና አቻዎችን ቢያስተናግዱም አስቶን ቪላ ብቻ ያሸነፈው ብለናል ቅድምም። ግን አሁንም የእንግሊዝ ኮፊሸንት አሁንም ስቲል ከፍተኛ ነው። ስቲል አሁንም በዚህኛው ሳምንት ተሸንፈው እና አርሰናል ሲያሸንፉ እና ሊቨርፑል ሲያሸንፉ፣ በነገራችን ላይ አሁን ስቱዲዮውን እንደውም ከወጡ መረጃዎች መካከል ጋላታሳራይ 5 ሚሊዮን ዩሮ ነው እንትን ቃል የገቡት ጉርሻ ለመስጠት ለተጫዋቾች እና አሁን ያገኙት ከዛ በላይ ነው። እሱ ልክ ነው የሚያገኙት ከዛ በላይ ነው። አንድ ዙር በመጨመራቸው ብቻ ዙር ያገኛል። እና ዩናይትድ ሪከቨሪ ታይሙን መጠቀም አለበት በደንብ ብዬ አስባለሁ። ማንቸስተር ዩናይትድ እንግዲህ ከነገ ወዲያ ነው ጨዋታውን የሚያደርገው። ግን ቅድም ምን አልኩ? ጌታ ነው አላልኩም? የአስቶን ቪላ ጌታ ነው ብያለሁ። ማንቸስተር ለምን ያልኩ ይመስላል? ማንቸስተር ዩናይትድ ባለፉት 37 ሆም ቲያትር ኦፍ ዘ ድሪምስ ላይ ባደረጋቸው የአስቶን ቪላ ጨዋታዎች የተሸነፈው 2 ብቻ ነው። 28 ድል
7 አቻ። ይሄ አኩሪ ነው ብዬ አስባለሁ እና ለዛም ይመስላል ማንቸስተር ዩናይትድ ጥሩ ነገር ነው ብዬ ማስበው እና አስቶን ቪላ ምናልባት ድል ካደረገ በአንድ የውድድር ዓመት አስቶን ቪላ ማንቸስተር ዩናይትድን በደርሶ መልስ አሸንፎት የሚያውቀው ለመጨረሻ ጊዜ ከ72 ዓመት በፊት ነው 1954-55 እንደ ግሪጎሪያን የዘመን አቆጣጠር። ባለፈው አሸንፎታል 2-1። እንደውም ያ ጨዋታ ላይ እኮ እዚህ አስተላልፈነዋል ኳሱ ብሩኖ የተጎዳበት ጨዋታ ነበር። የማንቸስተር ዩናይትድ ክሬቲቪቲ ከረፍት በኋላ የጠፋበት ነበር። እነ ኤምቤሞ እነ አማድ እነ የሉም ነበር ወደ አፍሪካ ዋንጫ አመርተው ነበር እና በዛ ውስጥም ሆኖ ማንቸስተር ዩናይትድ አመርቂ ነገር ያደረገበት ጨዋታ ነው። አይ ቲንክ ሶ ካልተሳሳትኩኝ ብቻ ብሩኖ የተጎዳበት መርሃ ግብር ነው አይነ ማይንዴት ማንቸስተር ዩናይትድ ሌላም ልጨምርልህ ሶፊ በፕሪሚየር ሊጉ ማንቸስተር ዩናይትድ 30 ክሊንሺት ያስመዘገበበት ቡድን አስቶን ቪላ 30 ክሊንሺት። ይሄ which በኩራት በናገር የሚያስችልህ ነገር እና አርሰናል ነው ሪከርድ ያለው በተጋጣሚ ቡድኖች ላይ ብዙ ክሊንሺት ያለው ቡድን ሲጫወት ከኒውካስትል ጋር ሲጫወት ከአንድ ቡድን ጋር 31 ክሊንሺት ያስመዘገበው አርሰናል በፕሪሚየር ሊጉ እሱም ከማን ነው ከኒውካስትል ዩናይትድ ጋር። ማንቸስተር ዩናይትድ 30 አለው። ስለዚህ በእሁዱ ጨዋታ የአርሰናልንም ሪከርድ ለመጋራት ነው የሚጫወተው ጎል ማይቆጠርበት ከሆነ ማለት ይሄ በጣም ጥሩ ነው ብዬ አስባለሁ። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትድ ጎል የሚያስቆጥር ቡድን ባለፉት 17 በፕሪሚየር ሊግ ባደረጋቸው ጨዋታዎች በየጨዋታዎቹ ጎል የሚያስቆጥር ጎል ነው ቡድን ከኤቨርተኑ የ1-0 ሽንፈት ወዲህ ማለት ነው። ስለዚህ በእሁዱም ጨዋታ ጥሩ ነገርን ትመለከታለህ ብዬ አስባለሁ። ሌላው ካሪክ እንግዲህ በዚህ መርሃ ግብር ላይ እንግዲህ የተለያዩ ነገሮችን በማስተካከል በተለይ የኒውካስትል ጨዋታ ላይ ብዙዎች የማንቸስተር ዩናይትድ ደጋፊዎች አይ ካሪክ ብሊንክ እያደረገበት ነው ቢጫ መብራት ብሊንክ እያደረገ ወደ ቀይ ሊሄድ ነው በቃ አይ ምንድነው በቀይ ወጥቶለት ተጫዋች እንዴት ነው ጃኮብ ራምሲ የሚያክል ተጫዋች በቀይ ወጥቶለት ከዛ በኋላ 45 ደቂቃ ጎል ማያስቆጥረው እንዴት ነው ታዲያ አቻ የሚያወጣው አትሊስት የሚሉ ድምጾች ከያቅጣጫው መጥተዋልና በዚህኛው ጨዋታ ላይም በደንብ ለማንቸስተር ዩናይትድ የሆነ ነገር ማድረግ አለበት ብዬ አስባለሁ። ብሩኖ ፈርናንዴዝ የቡድኑ እስትንፋስ ነው፣ ጥያቄ የለው። ብሩኖ ፈርናንዴዝ ዘንድሮ ማንቸስተር ዩናይትድ ቤት ባይኖር የብሩኖ ፈርናንዴዝ አሲስትና ጎል ባይኖር ማንቸስተር ዩናይትድ 23 ነጥቦችን አያገኝም ነበር። 23 ነጥቦችን ይሄ which is በጣም ድንቅ ቁጥር ነው በጣም እና በሪከርድነት ሩበን ቫን ፐርሲ ከአርሰናል መጥቶ ማንቸስተር ሻምፒዮን ሲያደርግ ያኔ የቫን ፐርሲ እግሮች እና መታታይ ጭንቅላት ጎሎች ዩናይትድን 38 ነጥብ እንዲያስገኙ ምክንያት ነበር። ከዛ በተጨማሪ ካንቶና 26 ነጥቦች 1993-94 ከዛ በተጨማሪ ክርስቲያኖ ሮናልዶ መልካም እሱም ደግሞ 25 ነጥቦችን አስገኝቷል። በዚህ ረገድ የማንቸስተር ዩናይትድ ቁልፍ ተጫዋች እንደሆነ ማሳያው ብሩኖ ፈርናንዴዝ የሱ አለመኖር በማንቸስተር ዩናይትድ ዘንድሮ ባይኖር ኖሮ ዩናይትድ አሁን ካለበት ነጥብ 23 ነጥብ ቀንስበት እንደዛ እንደማለት ነው እና ይሄ እንግዲህ በጣም በሳምንቱ ከሚጠበቁ ምርጥ ጨዋታዎች ውስጥ አንዱ ነው ብዬ አስባለሁ። ዩናይትድን የሚያደንቁ ተጫዋቾች አሉ በአስቶን ቪላ ውስጥ። ባለፈውም ከሽንፈቱ በኋላ ዩናይትድ ከተሸነፈ በኋላ ጎል አስቆጣሪዎቹ የአስቶን ቪላ ጎል አስቆጣሪዎች ዩናይትድን ሲያንቆለባብሱ ነበር እናስታውሳለን። እና እሁድም ዩናይትድ ሀያልነቱ የሚያስመሰክርበት ጨዋታ ነው። ሪቬንጅ ጌም ነው ብዬ አስባለሁ። ከኒውካስትል ዩናይትዱ በኋላ ከተሸነፈበት ጨዋታ መልስ የክለቡን ደጋፊዎች ለመካስ የሚያደርገው ጨዋታ ነው ብዬ አምናለሁ። ስለዚህ ዩናይትድ ወደ ቻምፒዮንስ ሊግ ለሚያደርገው ጉዞ አሁን ሌላኛውን ጨዋታ ደግሞ ማሸነፍ አለበት ብዬ አስባለሁና ከዚህ በኋላ ከባዶቹ ጨዋታዎች በእኔ እይታ የበርንማውዙ የአርቡ ጨዋታ ኔክስት ዊክ አርብ፣ ከዛ የቼልሲ የስታንፎርድ ብሪጁ ጨዋታ እና ደግሞ የሊቨርፑል ጨዋታ። ስለዚህ እነዚህን 4 ጨዋታዎች ማንቸስተር ዩናይትድ ከነዚህ ከ12 ነጥቦች ቢያንስ 9 ነጥቦች የሚያገኝ ከሆነ አሊያም 10 ነጥቦች የሚያገኝ ከሆነ ያለምንም ጥርጥር የእንግሊዝ ክለቦች በአውሮፓ ቻምፒዮንስ ሊግም በኮንፈረንስ ሊግም በዩሮፓ ሊግም የሚያደርጉት ጉዞን ሳይጠብቅ ኳሊፋይ ያደርጋል ለአውሮፓ ቻምፒዮንስ ሊግ። እኔ አሁን የእንግሊዝ ክለብ ሲጫወት በየትኛው መድረክ ለእንግሊዝ ነው ሪያል ማድሪድ ካልሆነ በስተቀር እንጂ ሁሉም ሲጫወት አሁን አስቶን ቪላ እንዲያሸንፍ ትፈልጋለህ፣
ኖቲንግሃም የሆነ አቺቭ ቢያደርግ ደስ ይልሃል። ኮኤፊሽንቱን ከመፈለግ አኳያ ሳይሆን ያ የእንግሊዝን ኳስ ስለምትመለከት ማለት ነው። ጥሩ ውብ እግር ኳስን ስለሚጫወቱ ፈጣን የሆነ ነገር ስለምትመለከት በየሳምንቱ ስለምትመለከታቸው፣ ስለዚህ ዩናይትድ ይሄንን ነገር ማስጠበቅ አለበት ብዬ አስባለሁ። የኒውካስትሉ ጨዋታ ማለት ቲሞችም ነጥቦችን ስለተሸነፉ ስለጣሉም በቃ እዛው የምታንጣጣው ጨዋታ ነው። ሊቨርፑልም ተሸንፏል በወልቭስ፣ ከዛ ቼልሲም ድሮን ያደረገው ከዛ አኳያ ዩናይትድ ያንን ረስቶ ሙሉ ሀሳቡን ትኩረቱን ማድረግ ያለበት ወደዚህኛው ጨዋታ ነው ብዬ አስባለሁ። ሰኔ ለሜንስ የሰጠውን አስተያየት ተመልክቼዋለሁ። በጣም በልምምድ ቦታዎች ላይ ቆያለዋል። እቤት ሄጄ ከማንም ጋር ስለማላሳልፋል ልምምድ ቦታ ላይ መቆይባቸው ሰዓታት በጣም ከፍተኛ ናቸው ብለዋል። እና ዩናይትድ ምናልባት ከደቂቃዎች በኋላ ላይቭ ጋዜጣዊ መግለጫ አላቸው፣ ሁሉም አላቸው እና የሊሳንድሮ ማርቲኔዝ መምጣት የማንቸስተር ዩናይትድን የመከላከል ባላንስ በደንብ ከፍ ያደርገዋል ብዬ አስባለሁ። ከማንም ጋር ቢሰለፍ እሱ ካለ ቢያንስ ዩናይትድ ላይ የሚደረጉ ሙከራዎች፣ ዩናይትድ ላይ የሚፈጠሩ የግብ ዕድሎች በተቃራኒ ቡድኖች ቀነስ ይላሉ ብዬ አስባለሁ እና የሊሳንድሮ ማርቲኔዝ መመለስን ብዙዎች ይሻሉ፣ ይፈልጋሉ፣ ይመኛሉ ብዬ አስባለሁ። የሜሰን ማውንትም እንዲሁ፣ ማቲያስ ዲሊቲም ከጀርባ ጉዳቱ አገግሞ ቢያንስ በቀሪዎቹ ጨዋታዎች ለማንቸስተር ዩናይትድ ግልጋሎት መስጠት የሚችልበት ብቃት ላይ እንዲገኝ ይፈለጋል እና የተጫዋቾች ተነሳሽነት ከፍ ማለት አለበት። 10 ቀን 12 ቀን እንዳረፈ ሰው ተሰላጅተህ ሳይሆን መምጣት ያለብህ ጎል ማስቆጠር፣ መፈንጨት፣ እዛም እዚህም ላይ መርገጥ ነው ብዬ አምናለሁ እና የእሁዱ ጨዋታ ለማንቸስተር ዩናይትድ ጥሩ መነቃቃትን የሚፈጥር መርሃ ግብር መሆን አለበት። ኦልድ ትራፎርድ ላይ የሚደረግ ነው። ግን አስቶን ቪላን አልፈረውም። ብንሸነፍም ሲያሸንፈንም ማንቸስተር በልጦ ነው የሚሸነፍ እና ያሸንፋል ብዬ አስባለሁ። 2-0 ማንቸስተር ዩናይትድ። እሺ ይህ ጨዋታ ያው በዋነኝነት የቶፕ 4 ቦታውን ለመወሰን ወሳኝ ጨዋታ ይሆናል። አሸናፊ ቡድን ይበልጥ የቶፕ 4 ቦታውን ለማረጋገጥ የሚንደረደርበት ጥሩ አጋጣሚ እንደሚሆን የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ ካስቶን ቪላ የማንቸስተር ዩናይትድ ደጋፊዎች ከጨዋታው ውጤት በዘለለ ትልቁ ትኩረታቸው አሁን አማድ ይጀምር ቤንያሚን ሼሽኮ ይጀምር የሚለው ትልቁ የማንቸስተር ዩናይትድ ደጋፊዎች መከራከሪያ፣ ከማንቸስተር ዩናይትድም ውጭ ያሉ ደጋፊዎች እንደ ሀሳብ እያነሱ የስፖርት ቤተሰቦች የሚነጋገርበት ጉዳይ ሆነዋል። ቤንጃሚን ሼሽኮ ይጀምር አማድ ዲያሎ ይጀምር የሚለውን ጉዳይ ማለት ነው። ቤንጃሚን ሼሽኮ ይጀምር የሚሉት ያስመዘገበውን ቁጥር ከተሰጠው ደቂቃ አንጻር በማየት በማመጣጠን ወደ ማስቆጠር ፕሮባቢሊቲው ከፍተኛ ስለሆነ ይላሉ። ሌሎቹ ደግሞ አየለም መጀመሪያ ያለበት አማድ ነው፣ አማድ ያረከመውን ጉልበት ሲያገኝ ነው ቤንጃሚን ሼሽኮ የተሻለ የሚሆን የሚሉ ደግሞ አስተያየት ሰጪዎች አሉ። ስለዚህ ማን ይጀምር በነገው ጨዋታ ላይ ማን ቋሚ 11 ውስጥ ይግባ የሚለው ጠባቂ ጥያቄ ይመስላል። በኒውካስል ጨዋታ ላይ ማይክል ካሪክ ያሰለፉት ቤንጃሚን ሼሽኮ ነው ከአማድ በፊት የሆነውን አይተናል፣ የነበረውን አይተናል። አማድን ረጅም ደቂቃ ተቀያሪ ወንበር ላይ አስቀምጠው መቆየታቸው፣ ፈጥኖ አለማስገባታቸው ምናልባት በዛ ጨዋታ ላይ ሊያሳኩት የሚችሉትን ውጤት እንዳያሳኩ ምክንያት ከሆኑ ጥቂት ምክንያቶች ወይም ማምለጫዎች መካከል ሊሆኑ ይችላል ብዬ አስባለሁና ይሄ ጉዳይ አንዱ ተጠባቂ ነው። ከዛ በተጨማሪ ግን ማንቸስተር ዩናይትድ በነገው ጨዋታ ላይ ያዋሉት እንዳለው በእሁዱ ጨዋታ ላይ ማንቸስተር ዩናይትድ እሁድ 11 ሰዓት ነው ነገራችን ላይ የሚደረገው። እሁድ 11 ሰዓት በእሁዱ ጨዋታ ላይ ማንቸስተር ዩናይትድ ማቲያስ ዲሊት፣ ዶርጉ፣ ሜሰን ማውንት አገልግሎት አይሰጡም። ሊሳንድሮ ማርቲኔዝ ተመልሷል። ፊቱ ነው ይደርሳሉ የሚለው ይጠበቃል። ማይክል ካሪክ የመጀመሪያ ሽንፈታቸውን አስተናግደዋል። ማንቸስተር ዩናይትድ አሰልጣኝነታቸው እንዴት ሪያክት ያደርጋሉ? አንድ አሰልጣኝ የሚለካበት ሽንፈት ያስተናግድ አይደለም፣ ከሽንፈቱ በኋላ የሚያደርጋቸው ነገሮች በዋነኝነት መሰረት አላቸው ተብሎ ይታመናል። ለምሳሌ አርሰናል በሊቨርፑል ተሸንፎ 25 ጨዋታ ሳይሸነፍ ተጉዟል። ከዛ በአስቶን ቪላ ተሸንፎ እንደዚሁ 11 ጨዋታ አካባቢ ሳይሸነፍ ተጉዟል። በማንቸስተር ዩናይትድ ተሸንፎ አሁንም 20 ምናምን ጨዋታ ሳይሸነፍ እየተጓዘ ነው ያለው። ስለዚህ እነዚሁን የአሰልጣኞች ብቃት አሁን ጋርዲዮላ ተመልከታችሁ ተከታታይ እንዲሁም የዘንድሮ ጋርዲዮላ የዘንድሮ ሲቲ ትንሽ አንዳንዴ ከተልተል ይልበታል፣ አቻውንም ያከታትለዋል እንጂ ብዙ ጊዜ ተሸንፎ ያቸው ወጥቶ ሲቲ ከዛ በኋላ ረጅም ጨዋታዎች ሳይሸነፍ ይጓዛል። ይህ አሰልጣኞች የሚለኩበት አንዱ ይሄ ነው። አትሸነፍ ሳይሆን ከተሸነፍኩ በኋላ እንዴት ሪያክት ታደርጋለህ፣ እንዴት መልስ ትሰጣለህ የሚለው ጉዳይ አንዱ የአሰልጣኝ
ኳሊቲ ነው እና ካሪክን ኳሊቲያቸውን ልናይበት የምንችልበት ጨዋታ ነኛው ጨዋታ ብዬ አስባለሁ። ከሴንት ጄምስ ፓርክ ስቴዲየም መልስ በኦልትራፎርድ ከተሸነፉ የካሪክ የቋሚ አሰልጣኝነት ጉዳይ ይበልጥ አደጋ ውስጥ ይገባል። አሁንም አደጋ ውስጥ ገብቷል። ይበልጥ በቃ እምነት የምታጣበት ነው የሚሆነው። ከፍተን እንደመጫወት ወይም ለተቾች ምቾት እንደመፍጠር ነው። ድል ካረገ ደግሞ እንደገና ምን ያህል ጨዋታ ድል አድርጎ ይጓዛል፣ ምን ያህል ጨዋታ ሳይሸነፍ ይጓዛል የሚለው ደግሞ እንደ አዲስ የሚጠበቅበትን ሁኔታ ሊፈጥር የሚችልበት አማራጭ ያለ ይመስለኛል። በአስቶን ቪላ በኩል ጃረን ሳንቾ እናት ክለቡን መግጠም ስለማይችል በእሁዱ ጨዋታ ላይ አይኖርም። ይሄኛው ነው ሌላኛው ነገር። የብሪያን ምቡሞ አስተያየት ግን ማንቸስተር ዩናይትድ የግድ ቶፕ 4 ውስጥ መጨረስ እንዳለበት ይናገራል። ምክንያቱም እሱም በየሶስት ቀኑ መጫወት እፈልጋለሁ። ግን ጥሩ አልነበረም። እሱ ነው እንኳን አንደኛ በኒውካስትሉ ጨዋታ ላይ የተተቸ ተጫዋች እሱ እንቅስቃሴ። ግን በየሶስት ቀኑ መጫወት እፈልጋለሁ፣ በቃ ፕሮፌሽናል ተጫዋች ነኝ፣ በየሶስት ቀኑ መጫወትን እመርጣለሁ ነው ያለው እሱ። ስለዚህ አሁን አይደለም የሚመጡትን ተጫዋቾች ያሉትን ተጫዋቾችም አደጋ ውስጥ ሊከት የሚችል ነው። ማንቸስተር ዩናይትድ ሻምፒዮንስ ሊግ አለመጫወት፣ አውሮፓ መድረክ አለመጫወት የሚቀጥል ከሆነ ዋጋ የሚከፍልበት ጊዜያቶች ይቀጥላሉ፣ ይረዝማሉ። ግን በባሌም በቦሌም ብሎ የዘንድሮ ሻምፒዮንስ ሊግ ማሳካት ከቻሉ ተጨማሪ ተጫዋቾችን የሚያመጣሉ። እንደነ ሙቡሞ እንደነ ኩኛ አይነት ተጫዋቾችም ይበል ደጋፊ ስለሚያገኙ የሚረጋጉበትን እድል መፍጠር የሚችሉበት አማራጭ ይኖራልና የእሁዱ ጨዋታ እሁድ 11 ሰዓት ላይ የሚከናወኑ ጨዋታ በጣም ይጠበቃል። ቲያትር ኦፍ ዘ ድሪምስ ማንቸስተር ዩናይትድ ከካሪክ መምጣት በኋላ እንደገና አዲስ ነገር እያሳየ ነው። ተከታታይ ድሎችን እያየን ነው። በኦልትራፎርድ ስቴዲየም ላይ ሽንፈቶችን እየተመለከትን አይደለም። ደጋፊ አንገት ይሰራል ሜዳ ላይ ሽንፈት ሲያስተናግድ። ብዙ ጊዜ ሜዳ ላይ መሸነፍ ከሜዳ ውጭ መሸነፍ ብዙም አያሳዝንም። ሜዳ ላይ መሸነፍ ግን ከባድ ነው። በጋራ ሀዛኑ ብዙ ነው። ከብዙ ሰዎች ጋር ነው በጋራ የምታዝነው አንድ ላይ ስቴዲየም ውስጥ ነና ቲያትር ኦፍ ዘ ድሪምስ ላይ ማንቸስተር ዩናይትድ የግድ ማሸነፍ ያለበት ጨዋታ ነው ብዬ ነው የማምነው። ይህንን ጨዋታ ግን ሶፊ የግድ ከምላቸው ጨዋታዎች ውስጥ ናቸው። ምክንያቱም ከዚህ በኋላ ያሉ ጨዋታዎችን ቅድም እንደጠቀስናቸው እያስቸገሩ ነው የሚሄዱት። እርስ በርስ ከቼልሲ ከሊቨርፑል ጋር የሚገናኙባቸው ጨዋታዎች አደገኛ ስለሆኑ እንዲህ አይነት በሜዳ ውስጥ የምታደርጋቸውና ሃይ ፕሮፋይል የሆኑ ጨዋታዎችን ማሸነፍ ለማንቸስተር ዩናይትድ የቶፕ ፎርም ቦታውን ለመያዝ ጥሩ አጋጣሚ ይሆናል ብዬ አስባለሁ። አሉት እኔ ካሪክ እንዲቀጥል አልፈልግም። አሁን እኔ ማለት መብት ነው። አይ እንዲህ ይሄ አሁን ይሄ ቲክቶክ ያመጣው ደጋፊ አይደለሁም። እኔ የማንቸስተር ዩናይትድ ደጋፊነቴ በሾታይም የጀመረ ነው። ሾታይም ዴስቲቪ ራሱ ሳይመጣ ነው የማንቸስተር ዩናይትድ ደጋፊ የነበርኩት። በሾታይም ነበር ኳስ ማየው። እኔ ካሪክ ሀሳብ አልገባኝም እስካሁን ድረስ ምን ለመናገር ማለት ሀሳቡ ምን አይነት ሀሳብ ተግባራዊ ለማድረግ ሙከራ እያደረገው እንደሆነ አልገባኝ። እውነት ነው አንድ አሰልጣኝ ከተሰናበተ በኋላ ያለፈውን ባድ ሞመንቶች ኢንቫይሮንመንቱን መቀየር ራሱ አንድ ክሬዲት ነው ብዬ አስባለሁ። ልክ ነው። ያን ነገር አድርጓል፣ ቀይሯል። በተከታታይ አርሰናልን፣ ሲቲን፣ ማንቸስተር ሲያሸንፍ የካሪክ መቀጠር የፈጠረው ተጽዕኖ አለ። በምን ረገድ? በስነ ልቦና ረገድ ሞቲቬትድ በማድረግ ኮንፊደንስን ቡስት በማድረግ ዋነኛ ዓላማው ካሪክ በማንቸስተር ዩናይትድ ቤት ሲቀጠር ስፖርቲንግ ዳይሬክተሮቹና የቦርድ አባላቶቹ ኦሊ ጉናር ሶልሼርና ካሪክን ካበላለጧቸው መመዘኛዎች መካከል ምንድን ናቸው? የፈርጉሰን ልጅ ነህ፣ ፈርጉሰን ሲያሰለጥን 18 ዋንጫ አንስተሃል፣ ይህንን የዋንጫ ማሸነፍ ስነ ልቦናውን አስተጋባ አሁን ላሉት ተጫዋቾች ነው የተባለው። this is the only key አይከን በቃ ይሄ በዚህ ረገድ ነው ካሪክ ማንቸስተር ዩናይትድን የተቀላቀለበት ዋነኛ ምክንያት እንጂ ስራ አጥ ነበርኩ። ካሪክ ስራ አጥ አልነበረም። የት ነበር? ከሚድስብራው በኋላ የት ገባ? የስራ አጥ ነበርኩ። ደግሞ የተለየ ሀሳብ ያላችሁ ካሉ ደግሞ ሀሳባቸው መስጠት ይችላል። ካሪክ መቀጠል አለበት የሚል ዝም ብሎ አንዳንድ የማንቸስተር ደጋፊዎች አሉ። ዝም ብሎ ይሄ ዘመን ያመጣው የቲክቶክ ደጋፊነት አያዋጣም። ሀሳብ ልዩነት ማመን ነው አሉቲ እኮ ልንገር ምንድን ነው እስኪ ኳሱን እኮ ሀሳብ ልዩነት ማመን ማለት አሉቲ ካሪክ አያዋጣም ማለት አይደል? ካሪክ ያዋጣል የሚል ሰው ደግሞ የራሱን እኮ ሶፊ ግን አንተ ስትመለከተው እንዴት ነው? አንተ አሁን ሀሳቡ ገብቶሃል? እኔ አሁን ካሪክ ላይ የማይሆን ቅያሬዎቹ ልክ ናቸው። ልክ ያልሆኑ ነገሮች አሉ። አሁን ለምሳሌ በኒውካስሉ ጨዋታ ላይ ልክ ያልሆኑ ነገሮች አሉ። ግን አንዳንድ በኤክስፔሪንስ የሚመጡ ስራዎች ሊኖሩ ይችላሉ የሚል እምነት አለኝ አሉት። እኔ አሁን ካሪክን ይቀጥል አይቀጥል ለማለት ትንሽ ጊዜ መውሰድ አለብን። አሁን ቅድም አልኩኝ አንድ አሰልጣኝ የምታየው ለምሳሌ ይህንን መመዘን እፈልጋለሁ ከካሪክ አንዱ መስፈርቴ ውስጥ ከካሪክ ከሽንፈት በኋላ ምን አይነት መልስ ነው የሚሰጠው ያሰልጣኝ ምላሹ ምን ይሆናል የሚለው ማየት እፈልጋለሁ። ፎር ኤግዛምፕል ማለት ግን ማንቸስተር ሶፊ መሞከሪያ አይደለም። ማንቸስተር እኮ አይጥ አይደለም እኮ
ማንቸስተር ምንድን ነው የሚያስፈልገው? ዋንጫ። መቼ 28 ላይ ታቅዷል። ማን ይምጣ በቃ ያለው አሰልጣኝ ዓለም ላይ ኤነሪኬ ካልቻለ ሌላ አሰልጣኝ ኤነሪኬን መምጣት ደግሞ የሚችል ሆን አለበት ነው። ኤነሪኬን እኮ ማንም የሚደራደር የለም ማለት በኤነሪኬ ማንም አይደራደርም ቢገኝ ግን ኤነሪኬ ካልተገኘስ ከኤነሪኬ በታች ካሉት ሰዎች አንጻር ካሪክ አይሻልም ነው ፖይንቱ። እንዴ ካሪክ በምን አይነት ኤክስፔሪየንሱን ዋንጫ ያመጣው ነው እኮ ነው። አሁን እኮ አይደለም እኔ ያለው ያልኩት እኔው 5 ጨዋታ አይተነዋል። 6-7 ጨዋታ በተከታታይ የተጓዘበት መንገድ ጥሩ ነው። የመጀመሪያ ሽንፈቱን አስተናግዷል። ከሽንፈት በኋላ እንዴት ሪያክት ያደርጋል፣ ከሽንፈት በኋላ እንዴት አይነት ቡድን መስራት ይችላል የሚለው ጉዳዮች እንደገና መታየት ያለባቸው ይመስለኛል። እና እኔው ማለት እስከ ውድድር ዓመቱ መጨረሻ ድረስ ባንለው እንኳን እስከ ተወሰነ ጊዜ አንድ 2-3 ሳምንት 4 ሳምንት 1 ወር በኋላ የምንለየው ይመስለኛል። እሺ አንድ ጥያቄ ሶፊዬ የመጨረሻ ጥያቄ ጠይቅ። እሺ እኔው አልካንተሽ ማንቸስተር ዩናይትድ በሰር ጂም ራትክሊፍ አማካኝነት 28 ላይ ዋንጫ የማሳካት ከዛ ደግሞ ከ3 እና ከ4 ዓመት በኋላ ደግሞ ትልቅ ስቴዲየም መገንባት በቅር ተይዟል። ካሪክ አሁን ማንቸስተር ዩናይትድን ቻምፒየንስ ሊግ ቢያስገባው የማንቸስተር ዩናይትድን እቅድ 28 ላይ የእንግሊዝ ፕሪሚየር ሊግ ዋንጫን ያመጣል ብለህ ታስባለህ? እኮ ነው አልኩህ እኮ ነው። እሺ ውጤታማ ይሆን ከዛ ያመጣል ታስብ። አሁን ሰሞኑን በሄደበት አካሄድ ከሄደ እና የሚፈልጋቸው ተጫዋቾች ከተጨመሩለት ያመጣሉ ከሚሉት ውስጥ ነኝ እኔ አልስማም። በቃ ይሁን ሐሳብ እንደዚህ አድርገን በሐሳብ ልዩነት እኔ አልስማም። እኔ እንደ ማንቸስተር አምባሳደርነት አልስማም። ግን እኔም አሁንም ጊዜ አሁን ባለፉት 7 ጨዋታዎች ኦር ምናምን ባሉት ጨዋታዎች ብቻ ተንተርሼ ካሪክ ይቀጥል አይቀጥል የሚለውን ውሳኔ አልወሰንም። ከዚህ በኋላ ሪያክት የሚያደርግበትን መንገድ ማየት እፈልጋለሁ። የተወሰኑ ሳምንታት ቢያንስ 1 ወር እፈልጋለሁ ካሪክ ለመመዘን። ከዛ በኋላ ውሳኔን አሳውቃለሁ። ሶልሼር ሸወደን ሶፊዬ እኮ ሶልሼር አጨብጭበን ድረን ከሙከራ እኮ ነው የሚገኘው። በቃላት አንቆለጳብሰን አርሰናል አርቴታ ሞክሮ ነው ያገኘው እኮ አርሰናል ስንት 7 ዓመት ነው ባርሴሎና ጋርዲዮላ ሞክሮ ነው ያገኘው እኮ የእነሱ የክለብ ዓላማ አላቸው እቅድ አላቸው። ማንቸስተር ግን ሪያል ማድሪድ ዚዳን ሞክሮ ነው አይሆንም ልምድ የለውም እየተባለ አምጥቶ ነው ዋንጫ የበሉት። መሞከር ግዴታ ነው። እየሞከርን ነው ሁላችንም እየሞከርን በማንቸስተር እየሞከርን ነው አይሰራም። እሱም አሁን እኮ በእግር ኳስ እርግጠኛ ስለማቱ ነው ሉዊስ ኤንሪኬ መጥቶ ካሉት የተሻለ ነገር ይሰራል ብለን ስለምናስብ ነው እንጂ ሉዊስ ኤንሪኬ እርግጠኛ ነው ዋንጫ ያነሳል ማለታችን እግር ኳስ ስለሆነ ግን የቀረበ ዋንጫ ያመጣል የቀረበ ነው። ስለዚህ ከካሪክ ከማን ነው ከኤንሪኬ በታች ማን ነው ያለው? ሌላ መፈለግ አለበት። ኢቭን ጋርዲዮላንም ቢያሳም በቃ በተጫዋችነት ካሪክ የሆነ ነገር አድርጎ ኖ እኔ ምንም ሆነ ያስቀየመ ያሳተጎላል አይደለም። እኔ በተለይ የሮማውን ጨዋታ ሳስታውስ ካሪክን ሪማይንድ አደርጋለሁ። ግን እግር ኳስ ውለታ አይደለም። እግር ኳስ ውለታ ቢሆን እኮ ማራዶና በአርጀንቲና እስከሚሞት ድረስ እኮ አርጀንቲና አሰልጣኝ አድርጋ መሾም ነበረባት። በውለታ ከሆነ ውለታ መሆን የለበትም ብዬ አስባለሁ። እሺ ወደ መጨረሻው ጉዳያችን እናምራ። ሊቨርፑል ከቶተናም ማለቴ እሺ የሚጠበቅ ጨዋታ ነው የኛውም ጨዋታ። ይሄኛው ጨዋታ ደግሞ ሌላ ድራማ የሚጠበቅበት ነው። ቶተናም ምናልባት ይሄኛውን ሳምንት ሲያበቃ 30ኛው ሳምንት የእንግሊዝ ፕሪሚየር ሊግ 30 ነን አይደል? አሁን ይሄኛው 30 ነው። 30ኛው ሳምንት ሲያበቃ ቶተናም ወራጅ ቀጠና ውስጥ ነው ልናገኘው እንችላለን። ያ አይተም ነው ከባድ ነው። ዌስትሃም አቻ ከወጣ ኖቲንግሃም ፎረስት አቻ ከወጣ ካሸነፉ ሁለቱም ነጥብ ከወሰዱ ከተጋጣሚዎቻቸው እና ቶተናም በሊቨርፑል ከተሸነፈው ወራጅ ቀጠና ውስጥ ነው የሚገባው። ቶተናም ለሊቨርፑል ደግሞ የጨዋታ ወሳኝ ነው የሚያመልጥበት ነው። ምክንያቱም ሁለቱ ጠላቶቹ ሁለቱ ወሳኝ ተቀናቃኞቹ እርስ በርስ ይገናኛሉ። በዚህ ማል ሾልኮ መምጣት ይችላል የአርነ ስሎት ቡድን። በእርግጥ የእንግሊዝ ፕሪሚየር ሊግ ክለብ ነው ብለህ የምታስቀምጠው ባይሆኑም ሊቨርፑልም ሌላው በሻምፒዮንስ ሊጉ ሽንፈት የተከናነበ ክለብ ነው። የእንግሊዝ ፕሪሚየር ሊግ ክለቡ ነው። የሊጉ ደረጃ ይጠቁማል። ይሄ ነገር ግን እንዴት ነው ነገሩ ነው ወይስ እንደው አጋጣሚ ነው? ያው ኤኒሃው ሊቨርፑል አሊሰን ቤከር ነው የሚጠብቀው ለእሁዱ ጨዋታ በዋነኝነት ይደርሳል አይደርስም የሚለው ምን ያህል እንደጎዳቸው በጋላታሳራዩ ጨዋታ ተመልክተናል። የአሊሰን ቤከር አለመኖር በጣም ማማርዳሽብሊ ገና ብስለት የሚጎለው እጅግ በጣም ደካማ ተጫዋቹ ነው እየተመለከት ነው ያለ ነው። ብዙ ጉዳቶች አሉባቸው። ፍሬዴሪኮ ኬዛ አጠራጣሪ ነው። አይዛክ ዋተሩ ኢንዶ ሊዮኒ ኮኖር ብራድሊ የመሳሰሉ ተጫዋቾች የሉ። ግን ጉዳት ስታነሳ ግን ቶተናምን የሚያክል የለም። ቶተናም ደግሞ ተደረረበት። ቶተናምን የሚያክል እኮ የለም። ጭራሽ ቫንደርቬን በቀይ ካርድ ምክንያት የለም። አስበዋል። ወሳኝ ተከላካያቸው ዴፊኒትሊ ያው እነ ኦዶበርት፣ ኩርሲቪስኪ፣ ማዲሰን፣ ኡዶጌ፣ ቤርጋቤል፣ ቤንታንኩር ማንቀረ ማን እንዳለ ጉዳት ላይ ናቸው። እነዚህ ሁሉ ተጫዋቾች 2026 ላይ በእንግሊዝ ፕሪሚየር ሊግ ካሉ ክለቦች በሙሉ ድል የሌለው ቡድን ቶተናም ድል ያላረገ ቡድን እና ህመም እንዲያውን ደግሞ የተፈራው ሌላ ይሄ ማለት
አንዳንዴ በጉንፋን ላይ ቶንሲል ሲጨምር አይነት ስሜት ያለው በእንቅርት ላይ ጆሮ ደግፍ እንደሚባለው ማለት ነው። ያ ቶተናም ወርዶ አርሰናል ሻምፒዮን ከሆነ አስበዋል። በስማ እድሜ ልክ የማይረሳ ከባድ ነገር ነው የሚሆንባቸው። ስለዚህ ትግላቸው ይቀጥላል። ግን የጎርቱ ዶር ቡድን በንጽጽር እኔ ካሉት ቡድኖች ከዌስትሃምና ከኖቲንጋም እያሳዩት ካለው እንቅስቃሴና ከቡድን ጥራታቸው አንጻር የቶተናም ቡድን በጣም ደካማ ነው። በጣም ደካማ ነው። ያው የግንባታ ሂደቱ በጣም ደካማ ነው። ፕሮሰሱ ደካማ ነው። መከላከሉ ደካማ ነው። የሆነ ነገር ሲከሰት ትንሽዬ ነገር ሲከሰት ፍርስርስ የሚል ነው። ጎል ሲቆጠርበት ይፈርሳል። ካርድ ሲመለከቱ ተጫዋቹ ይፈርሳል። ከባድ ነው። እዛ ላይ አንፊልድ ላይ ነው ጨዋታው እና ቀደም ሲል ቅድም እንዳነሳሁት በመሀል ስለ ቶትናም ጨዋታ ስናነሳ ከአርሰናል ጨዋታ ጋር አያይዘን ከማን ነው ከዌስትሃም ጨዋታ ጋር አያይዘን የሁለቱን ሁኔታ ስናነጻጽር ሲቲ ላይ ተናግረዋል ሊቨርፑላውያን። በቃ ቶትናም ማሸነፍ ካልቻለ አርነ ስሎት ቶፕ 3 ውስጥ ቢጨርስ ቶፕ 4 ውስጥ ቢጨርስ መቀጠል የለበትም። በቃ ወረስት ቡድን ነው። በቃ ደባሪ ቡድን ነው የሚሆነው። ይህንን ቡድን ማንም ሊያሸንፈው የሚችል ነው የቶተናም ቡድን የሚል ሀሳብ እየተሰጠ ነው የሚገኘው። ልክ ነው። ስለዚህ ከዚህ አንጻር ይጠበቃል ቶተናም ወራጅ ቀጠና ውስጥ ገብቶ 30ኛው ሳምንት ታምር የሚሰራበት አስገራሚ ሳምንት ይሆናል ከሚባሉት ነገሮች ውስጥ የምትጠብቀው። ሊቨርፑል እንኳን ያው ካሸነፈ ያው በሁለቱ መሀል ሾልኮባቸው ይመጣል ማንቸስተር ዩናይትድ እና በአስቶን ቪላ መካከልና ሌላ አሪፍ ጨዋታ ነው። 4 ምርጥ ጨዋታ አለን ማለት ነው በዚህ ሳምንት አሉት። ያለ ጥርጥር ሊቨርፑል ያሸንፋል ብዬ አስባለሁ። የጎሉ መጠን አላቅም የጎሉ መጠን እንጂ ግን በዛኛው ሄሚስፌር ደግሞ ስትመለከት ቶተንሃም በዘንድሮ ዓመት በፕሪሚየር ሊጉ ከሰበሰባቸው 29 ነጥቦች ውስጥ 19ኙን አዌይ ማች ሄዶ ነው የሰበሰበው። ይሄ በጥሩ ጎን የምታየው ፖዚቲቭ ሳይድ። ሜዳው እኮ ነው ችግር። ሜዳው ላይ ግን አልቻለም። ግን አሁንም ሊቨርፑልን ደግሞ ሲገጥም መቼም ሊቨርፑል አስቶን ቪላና ማንቸስተር እርስ በርስ የተጫወቱ ነጥብ ይጥላል ማለት ደግሞ ውጤት አይቶ ነው የሚገባው 1 ሰዓት ተኩል ስለሚደረግ ጨዋታ። ስለዚህ ነብሮ ነው የሚገባው ሊቨርፑል ብለህ ታስባለህ። እና ቶተንሃሞች እንግዲህ ነብሩን እንኳን ተው ሊቨርፑል ሊቨርፑልም ራሱ ልክ አይደል። ቢያንስ ቶተንሃም ላይ ይሆናል ነብሩ። ለሱማ ምን እስማማለሁ። አንስም ለቶተንሃም አያንስም። ግን የሊቨርፑል ነብርነት አመና ቀርቷል ዘንድሮ። ግን ልክ ነህ። ሊቨርፑልም ማንቸስተር ሲቲም አርሰናልም በዚያ ሳምንት ጨዋታቸውን ሲያደርጉ ቻምፒየንስ ሊጉን ጨዋታ እያሰቡ ነው የሚጫወቱት። ሲቲም እንደውም የአርሰናል ትንሽ በሜዳው ቶተንሃም ጋር ያስባል። ቶተንሃም ቀለብሳለሁ ብሎ ያስባል። ምን ነው የሚቀለብስ ፎርቢች የቶተንሃም ከባድ ነው። አይሆንም። ባለፉት 31 አንፊልድ ላይ ሄዶ በተጫወተባቸው አጋጣሚዎች ሊቨርፑል የተሸነፈው ከ31 ጨዋታዎች ውስጥ አንዱን ብቻ ነው። በቶተንሃም ሜይ 2011 ላይ ያደረገው ጨዋታ ነው ሊቨርፑልን በሜዳው በቶተንሃም እንዲሸነፍ ያደረገውና አሁንም ይሸነፋል ብለህ የምትገምትበት እድል በጣም አናሳ ነው። ኢጎር ቱዶር እንደውም ሊያሰናብቱ ይችላሉ የተባለ ነው ትናንት ማምሻውን። ዛሬ ጠዋት የሚወጡ ዘገባዎች ሾዋን ዳይሽ በዚህ ሰዓት ስራ አልባ ናቸው። እሳቸውን ቲም የማቆየት ሬሊጌትድ ያለ ማድረግ ብቃት ስላላቸው ልክ እንደ ደግሞ የኢትዮጵያ ጋር አሰልጣኝ ደግሞ ከምጠራ ብቻ ማኔጅ በማድረግ ጥሩ ስለሆኑ እሳቸውን የመቅጠር እድል አለ እየተባለ ይገኛልና ግን ሁሉም የእንግሊዝ ክለቦች የአውሮፓ ቻምፒየንስ ሊግ የሳምንቱ አጋማሽ ጨዋታቸውን እያሰቡ ነው የሚጫወቱት። ስፔሻሊ ያሉበት ቻምፒየንስ ሊግ ያሉበት ማለት ነውና ይሄን መናገር እንወዳለን። በጣም አሪፍ። አይ ቲንክ ሰዓቱ እየሄደ መሰለኝ። አድማጭ ተመልካቾቻችን አብራችሁ የነበራችሁ ከልብ እናመሰግናለን። የመጨረሻ ግን አንድ አለ አትሌቲክስ። እሺ የፖላንዱ ጉዳይ የቤት ውስጥ የኢንዶር ሩጫ ውድድር የፖላንድ የቤት ውስጥ ሻምፒዮና እስካሁን ቪዛ የለም። ቪዛ ወፍ አንድም ሰው አላገኝ ወፍ የለም። ትላንትና የውጭ ጉዳይ ሚኒስቴር ነገሩን ገብቶበታል ተብሏል። ግን ይሄ የሚሆን አይመስልም ተብሏል። መሄድ የነበረባቸው ሰኞ ነው። ስለዚህ በዚህ አሁን ዛሬ ነገ ከነገ ወዲያ አይሰራም። ስለዚህ በሌሎች ኤምባሲዎች እየተሞከረ ይገኛል ተብሏል። 45 ቀን ነው የሻንጋይ ቪዛ ለማግኘት። ይሄም በጣም ክሪቲካሊ በተለያዩ ባለ አልቀርም አልሰሩትም ምንም አልፈለጉትም መሰለኝ። የኢትዮጵያ አትሌቲክስ ፌዴሬሽን ላይ በጣም ሰኞ እንመለሳለን። ሰኞ ስንመለስ ብዙ ጉዳዮች እናነሳለን። ከእግር ኳስ ፌዴሬሽን ጋር በተገናኘም አንዳንድ ጸቦች አሉ። አረ ግጭቶች ተፈጠሩ ይወራል። አይ ችግር የለም በዝርዝር እንመጣበት ይሻላል። በድራሽ ላንተ ሰብሰብ ተዘጋጅተን አድማጭ ተመልካቾቻችን አብራችሁ ለነበራችሁ ሁሉ ከልብ እናመሰግናለን። ነገ እንግዲህ ከ1 ሰዓት ጀምሮ እንገናኛለን። በአርሰናልና በኤቨርተን ጨዋታ 4ቱንም ምርጥ ጨዋታዎች እናስኮመኩማቸዋለን። ቅዳሜና እሁድ አርሰናል ከኤቨርተን፣ ዌስትሃም ከማንቸስተር ሲቲ ቅዳሜ፣ እሁድ ደግሞ ማንቸስተር ዩናይትድ ከአስቶን ቪላ፣ ሊቨርፑል ከቶተንሃም የሚያደርጓቸውን ጨዋታዎች አብራችሁ ለነበራችሁ ሁሉ ከልብ እናመሰግናለን። መልካም ጊዜ፣ መልካም አርብ እንዲሆን